እንድታደርግ አጠቃላይ ለስንፈተ ወሲቦች 6 ወር ክራይቴሪያ ነው ዲያግኖስ ለመደረግ ማለት ነው። በነገራችን ላይ ልክ እንደዚህ አይነት እንግዶችን በተደጋጋሚ እንድጋብዝላችሁ የእናንተ ሰብስክሪፕሽን ያስፈልገናል። ስለዚህ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ አሁኑኑ ሰብስክራይብ ያድርጉ። የሴቶች ስንፈተ ወሲብ ላይ በተገናኘ ህክምናዎቹ ምንድን ናቸው? የሴቶች ስንፈተ ወሲብ ላይ ህክምናዎቹ እንደ ወንዶች የስንፈተ ወሲብ ህክምና አይነት ሰፋ ያሉ አይደሉም። ይሄ እንግዲህ የሆነበት ምክንያት አንደኛው ተብሎ የሚታሰበው ያው ዓለማችን የወንዶች የበላይነት ያለባት ዓለም ናትና የወንዶች ችግር ነው በደንብ የተጠናው። የሴቶች አልተጠናም? ገና አሁን እየተጠና ያሉ ችግሮች ናቸው። ልክ እንደ ወንዶች የተለያየ አማራጮች የሉትም፣ የህክምና አማራጮቹ ማለት ነው። ኢቨን አንዳንዴ እኮ ካሰብከው ኮንትራሴፕሽን ወይም የወሊድ መቆጣጠሪያ ራሱ መሆን የነበረበት ለወንድ ነው ከሴት አንጻር አይደል? እንዴት? አሁን ለምሳሌ አንዲት ሴት በወር ውስጥ ምን ያህል ጊዜ ማርገዝ እድል ያላት ይመስልሃል? ወንድስ? 30 ቀን። ስለዚህ ወንዶች በ30 ቀን ግንኙነት ቢያደርጉ 30 ቀን ሊያስረግዙ ይችላሉ። አንዲት ሴት ልታረግዝ የምትችላቸው ፈርታይል ዊንዶ ፔሪዷ በጣም አጭር ነው፣ ከ5 ቀን ያነሰ ነው። በወር ውስጥ አንዴ ነው እንቁላል የሚለቀቀው የሴት ልጅ። ስለዚህ ቀድማ ከእንቁላል ከመለቀቂያው ቀድማ 5 ቀን እንኳን ግንኙነት ብታደርግ በዛ 5 ቀን ውስጥ የማርገዝ እድል አላት። ስለዚህ ካረገዘች ደግሞ 9 ወር ሌላ እርግዝና መፈጠር አይችልም አይደል? ስለዚህ የወሊድ መቆጣጠሪያ መሆን የነበረበት ለወንድ ነው፣ ፖፑሌሽን ኢሹ ከነበረ ማለት ነው። መቆጣጠሪያ የሚደረገው የህዝብ ቁጥርን ብዛት ለመገደብ ከነበረ ማለት ነው። ስለዚህ ዓለማችን ወንዶች ነው በጣም ዶሚኔት እያደረጉ ያለበት። ስለዚህ ችግሮቻቸውንም አብዛኛውን ያጠኑት የወንዶችን ችግር ነው ልል ነው። ዞሮ ዞሮ ስንፈተ ወሲብ ላይ ሴቶች ላይ ያሉ የህክምና አማራጮች አሉ። አንዳንዱ ኤፍዲኤ አፕሩቭድ የሆነ ኤፍዲኤ ማለት የዓለም ምግብና መድኃኒት ቁጥጥር አፕሩቭ ያደረጋቸው ሜዲኬሽኖች ወይም መድኃኒቶች አሉ። አንዳንዱ ደግሞ በኦፍ ሌብል የምንጠቀመው መድኃኒቶች አሉ ማለት ነው። ስለዚህ የፍላጎት መቀነስ ሲኖራት ምክንያቱን አይተን ለምሳሌ ሆርሞን መቀነስ ካለ የቀነሰውን ሆርሞን እንተካለን ማለት ነው። ያው ቴስቴስትሮን ሲባል ብዙ ሰዎች ከወንድ ጋር ነው የሚያገናኘው፣ ግን ሴቶችም አለን ቴስቴስትሮን። ያለን መጠን ለሴቶች በተመጠነ ሁኔታ ማለት ነው። እና ለግንኙነት ፍላጎትም አንደኛ ሮል ያለው ሆርሞን ቴስቴስትሮን ነው። እሱ ከቀነሰም ለሴት በሚመጥን ዶዝ ቴስቴስትሮን ይሰጣል። ኢስትሮጅን በሚቀንስ ጊዜ ኢስትሮጅን በጄል መልክ አይዘር በሚዋጥ መልክ ሪፕለስ ይደረጋል ወይም ይታካል ማለት ነው። ስለዚህ ዲዛይርን ወይም ፍላጎትን መቀነስን እንዲታከም ይደረጋል። ለምሳሌ ሌላኛው ችግር በግንኙነት ጊዜ ከፍተኛ ህመም ነው። ህመም ምክንያቱ አንደኛው የብልት ፈሳሽ መድረቅ ሊሆን ይችላል ወይም ማነስ ሊሆን ይችላል። ስለዚህ እሱን ያመጣውን ምክንያት አይተን የፈሳሽ ሊጨብሩ የሚችሉ መድኃኒቶችን መስጠት ወይም ደግሞ ስቴራይል የሆኑ ሊብሪካንቶችን ወይም ማርጠቢያዎችን እንዲጠቀሙ ማድረግ ይሆናል ማለት ነው። የህክምና አማራጮቹ ባላቸው ሁኔታዎች ላይ ዲፔንድ ያደርጋል። ያው ለእርካታም ችግር ሲሆን እርካታ ጀነራሊ በ3 መክፈል እንችላለን። የእርካታ ችግሩን ከናካቴው ማትረካ ሴት አለች፣ ወደ 10-15% እርካታም በህይወት ዘመኗ ኤክስፒሪየንስ ማታደርግ ሴት አለች። ምንድነው ችግሩ? ሁሉም ችግሩ የታወቀ ላይሆን ይችላል። ምክንያቶቹ ቅድም ያልኩ እንዳሉ ሆኖ አንዳንዱ ደግሞ በቃ ከናካቴው ኦርጋዝም ኤክስፒሪየንስ አያደርጉም። ሴቶቹ ኤክስፒሪየንስ የማያደርጉት ባላቸው ግንኙነት መሰረት ነው ወይስ በተፈጥሮ ይመጣነት? በተፈጥሮ ምንም አይነት ስቲሙሌሽን ቢደረግላቸው ምንም አይነት የግንኙነት ቆይታ ቢኖር ላይረኩ ይችላሉ። ከ10-15% ያሉ ሴቶች ማለት ነው። አንዳንዱ ደግሞ እርካታቸው ይዘገያል እንጂ ሊረኩ ይችላሉ። ዲሌይድ ኦርጋዝም እንለዋለ ሴቶች ላይ። አንዳንዱ ደግሞ ሌስ ኢንቴንስ የሆነ ኦርጋዝም አለ። ያ ማለት የኦርጋዝም ስሜቱ አነስ ያለ በትክክል ያኛው ኤክስፒሪየንስ ሳያደርጉት መጠን ወይም ኢንቴንሲቲው አነስ ብሎ ሊረኩ ይችላሉ ማለት ነው። ሁሌ እርካታንም መጠበቅ ልክ አይደለም፣ ጤናማ አይደለም። ግንኙነት ሁሌ ፍጹም አይሆንም። አንዳንድ ጊዜ ያለመርካት ችግሮች ሊኖሩ ይችላሉ። አንዳንድ ጊዜ ስሜት አልባ ሊሆን ይችላል ግንኙነቱ፣ ደስታም ላይኖረው ይችላል። ግንኙነት ፐርፌክት መሆን የለበትም። ወንድም ቢሆን ግንኙነትን ሲያደርገው ዋው ጀግና ለመባል ያለው ግንኙነቱ ላይ ሁሉ ኢንጆይ ለማድረግ መሆን የለበትም። ስለዚህ አጠቃላይ 80% ግንኙነት ሰላም ከሆነ ኢትስ ፋይን። እዚህ ጋር ግን ያለኝ ጥያቄ አንድ ወንድ ምንድነው እንደረካች የሚያውቀው በምንድን ነው?
ጥሩ ጥያቄ ነው።